አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የፍጥም ኪሮች ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልኩ የዚህን አሰራር በክፍል 1 ላይ ለቅቄላችሁ ነበር። ዛሬ ደግሞ ክፍል 2ን ይዤላችሁ መጥቻለሁ። ያው እንደምታዩት ይሄ ለአበባ ማስቀመጫ፣ ለጠረጴዛ እንዲሁም ለትሪ ይሆናል ማለት ነው። ያው ክፍል 1 ላይ እዚህ ጋር ነበር የቆም ነው። አሁን ደግሞ ክፍል 2 እንቀጥላለን ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ላይ ጠቅማ ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ፣ አበረታቱኝ። የምታበረታቱኝ በጣም አመሰግናለሁ። ወደ አሰራሩ ያው እዚህ ጋር እንዳልኳችሁ ክፍል 1 ላይ ይሄንን 1 2 ሶስተኛው ላይ ነበርኩና እዚህ ጋር ሁለተኛው ላይ ነበርኩ። እዚህ ጋር ነበርኩ 1 2 3 ይሄን ነበር የሰራ ነው። ይሄንን ስሩና እንገናኝ ብያችሁ ነበር። 2 ዙር ማለት ነው። 1 2 እዚህ ጋር 2 ዙር ጨምሩበትና እንገናኝ ብያችሁ ነበር። ያው 2 ዙር ከዚህና ከዚህ መጨመር ነው እንዳሳየዋችሁ። 2 ዙር ጨምራችሁ ያው አሁን ያለ ነው ክፍል 2 ላይ ነው ማለት ነው። ቀጣውን አብረን እንሰራለን። ያው እንደምታዩት እዚህ ጋር አራተኛው ላይ ነን። 1 2 3 4 አሁን እዚህ ጋር አዲስ ዲዛይን እንጀምራለን ማለት ነው። እዚህ ጋር ተከታተሉኝ፣ እየሰራን እናያለን ማለት ነው። እዚህ ጋር ማዕዘን ሰርቻለሁ። ማዕዘን እንዳልኳቸው እዚህ ጋር ድረስ ምንም ነገር እንትን አይልም። በዚሁ ነው የምንሰራው፣ ምንም የሚቀየር የለውም። 2 ሰንሰል ከሰራን በኋላ አሁን እዚህ ጋር 1 ሰንሰል ሳያዝ እዚህ ጋር 1 እስካሁን እየጨመርን ነበር የምንሄደው። አሁን እዚህ ጋር 1 ኪሮሼት እሰራለሁ። እዚህ ጋር 1 ኪሮሼት አዲስ ዲዛይን እያወጣን ነው። ይሄንኛውን ዲዛይን ማለት ነው። እዚህ ጋር ያለውን ዲዛይን ከዛ 2 ሰንሰል አሁን ምንም ነገር አልቀንትናልም፣ ምንም ነገር አልጨምርም። ከዚህና ከዚህ አልጨምርም። ዝም ብዬ ነው የምሰራው ማለት ነው። በየአንዳንዱ ላይ አንዳንድ ኪሮሼት ይሄው እዚህ ጋር ታያችኋለሁ። ምንም አላልፍም። በየአንዳንዱ ላይ አንዳንድ ኪሮሼት እሰራለሁ ማለት ነው። አንዳንድ ኪሮሼት በየአንዳንዱ ላይ ምንም ነገር አልጨምርምም አልቀንስም። አንዳንዱ ላይ አንዳንድ ነጠላ ኪሮሼት በዚህ ላይ ማለት ነው። በየአንዳንዱ ላይ አንዳንድ ነጠላ ኪሮሼት እንደዚህ ይሰራል። እዚህ ጋር በቃ በየአንዳንዱ ላይ አንዳንድ መስራት ነው። በየአንዳንዱ ላይ አንዳንድ ኪሮሼት እንዳልኳችሁ አንጨምርም። ከዛ 2 ሰንሰል 1 2 ሰንሰል እዚህ ጋር አንድ ኪሮሼት እንሰራለን ማለት ነው። መጀመሪያው ላይ 1 ኪሮሼት እዚህ ጋርም 1 እዚህ ጋር 1 ከዛ 2 ሰንሰል አሁን ማዕዘን ማለት ነው። እዚህ መካከል ላይ 2 እዚህ መካከል ላይ 3 ዳብል ኪሮሼት ተመሳሳይ ቦታ ላይ 3 ዳብል ኪሮሼት 2 ሰንሰል 3 ዳብል ኪሮሼት። ይሄ ያው እንደተለመደ እንዳልኳችሁ የሚጨመር የሚቀነስ የለውም። እዚህ ጋር ተመሳሳይ ቦታ ላይ 3 ዳብል ኪሮሼት ይሄው 3 ዳብል ኪሮሼት 2 ሰንሰል 3 ዳብል ኪሮሼት ከዛ 2 ሰንሰል እዚህ መጀመሪያ ላይ አንድ ነጠላ ኪሮሼት እንሰራለን። ሶሪ አይታየኝም እንትን ማለት ነው። በጀዋሉ ከእንትን ነው የምሰራው፣ በጀዋሉ ካሜራ ማለት ነው። 1 2 ሰንሰል ከሰራን በኋላ አሁን እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት እንሰራለን ማለት ነው። አንጨምርም። አሁን እየጨመርን አይደለም የምንሄደው፣ ልብ ቅርጿን እያወጣን ነው። ሌላ ዲዛይን እየሰራን ማለት ነው። እንደዚህ በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት ምንም አንዘልም። በእያንዳንዱ ላይ እንደዚህ አንዳንድ ነጠላ ኪሮሼት እንደዚህ ይሰራል። እዚህ አየው እንደምታዩት በእያንዳንዱ ላይ አንዳንድ እየሰራን አሁን ይሄንን እንደሰራ ነው። ይሄንንም ሰርተን እዚህ ጋር ዙር ሞልተን እንገናኝ ማለት ነው። ምንም ነገር የለውም። እዚህ ጋር አንዳንድ ብቻ መጣል ነው። አንዳንድ ነጠላ 2 ሰንሰል አድርገን አንድ ነጠላ ኪሮሼት እንትን ማለት ነው። ምንም የሚጨመር የሚቀነስ የለውም። እንደዚህ እያደረግን ከዛ 2 ሰንሰል እዚህ ጋር እንትን ማዕዘን ማለት ነው። እንደዚህ እየሰራን ዙር ሞልተን እንገናኝ
ውዶቼ ዙር መሙላው ላይ ደርሻለሁ። እዚህ ጋር እንደተለመደ ሁለት ሰንሰል አደርግና እዚች ጋር አንድ ነጠላ ክሮሼት ትሰራለሁ ማለት ነው። አዲስ ዲዛይን እያወጣን ነው። ከዛ ሁለት ሰንሰል እዚህ ጋር እንቆጥራለን። 1 2 3 እዚህ ጋር እንቆጥርና 1 2 3 እዚህ ጋር እንደዚህ አድርጌ ቁጥር ነው የማደርገው። እንደዚህ አድርጌ ሳኩ ማለት ነው። አሁን በዚህም እያንዳንዱ ላይ እዚህ መካከል ላይ እዚህ ጋር ሁለት ክሮሼት የተሰራ ነው ድረስ እንደዚህ እያደረግን ነው እንትን የምንለው እንደዚህ እያደረግን ማለት ነው። እንደዚህ መካከል ላይ ደረስኩኝ። 3 ሰንሰል እሰራለሁ። 1 2 3 እዚህ ጋር ተመሳሳይ ቦታ ላይ 2 ደብል ክሮሼት አንድ ያው እንትን ነው ማለት ነው ማዕዘን ነው። እስከዚህ 3 ይሆንኛል። 2 ሰንሰል እዚህም ጋር ሆነ ተመሳሳይ ቦታ ላይ 3 ደብል ክሮሼት ማዕዘን ማለት ነው። 3 ደብል ክሮሼት አያ እንደዚህ እቺው እቺ ልብ ቅርጿን እያወጣን ነው የምንሄደው ማለት ነው። እየቀነስን ነው የምንሄደው። እስካሁን እዚህ ጋር እየጨመርን ነበር። አሁን እዚህ ጋር እየቀነስን ነው የምንሄደው ማለት ነው። ማዕዘን ከሰራን በኋላ 2 ሰንሰል እዚህ ላይ እዚህ ጋር አንድ ነጠላ ክሮሼት የተሰራንበት ላይ ከላይ ማለት ነው። ከዚህ አንድ ይሄ ከላይ 2 ከዳርና ከዳር አንዳንድ ማለት ነው። እና ከዛ እዚህ መጨረሻ ላይ አንድ ስንት ሆነ? 3 ደብል ክሮሼት 3 እንደዚህ ያ ከላዩ ላይ 3 ከዚህና ከዚህ መካከል ላይ 3 2 ሰንሰል። አሁን እዚህ ጋር ያው እንዳልኳቸው አሁንም አንጨምርም እንደዚሁ ዝም ብለን ለምንሰራው አንድ ይሄንን አጠቃላይ እንቆጥርና ማለት ነው። ይኸውላችሁማ ይሄንን እዚህ ጋር ማለት ነው ስንት ነው ይሄ አጠቃላይ ከዚህ እስከዚህ እንቆጥራለን። እንደዚህ 1 2 3 4 5 6 7 8 ሶሪ 1 2 3 4 5 6 7 8 9 10 11 12 13 14 15 16 ነው። ይሄ እዚህ ላይ ከዚህ እስከዚህ 16 ነው። ከዚህና ከዚህ እንቀንሳለን። ስንቀንስ 16 ሲቀነስ 2 15 አሁን ከዛ እዚህ መካከል ላይ አንድ እናልፋለን። 7 ማለት ነው። 7 ከዛ አሁን በእያንዳንዱ ላይ አንድ ያለው 2 3 4 5 6 7 ይሄው አያችሁ 7 ማለት ነው። 1 2 3 4 5 6 7 ከሰራው በኋላ 2 ሰንሰል። አሁን የቱን እየሰራው ነው? እዚህ ጋር ያለችዋል 2 ሰንሰል ከሰራው በኋላ አሁን ይችና አንድ አልፋለሁ። እዚህ ጋር ይሄን አልፍና እዚህ ጋር አንድ አልፋለሁ። ይሄን አልፍና አንድ ከአንድ ታለፍኩ በኋላ 1 2 እኩል ቦታ መሆን አለበት በነገራችን ላይ ማለት ነው። 2 3 4 5 6 7
ይሄ እንደዚህ አያችሁት። እንደዚህ ልህችን የምትያዝና ተዚህ እንቀንሳለን። 7 ከሆነ ሁለት ሰንሰል ሁለት ሰንሰል። አሁን እዚህ ጋር 3 ዳብል ክሮሼት እዚህ ጋር እንደሰራ ነው። እዚህ ጋር የሰራ ነው። እዚህ ጋር 3 ከላይ ከዳርና ከዳር አንድ መካከል አንድ ይኸው ከላዩ ላይ አንድ ከዳርና ከዳር አንድ ጨምረን 3 ይሆናል ማለት ነው። 3 ሶሪ ስለማይታይ 3 ከዛ ሁለት ሰንሰል አሁን እዚህ ጋር ማዕዘን ነው የምንሰራው። ማዕዘን ያው የተለመደው አሁንም አይቀየርም ማዕዘኑ ሌላ ዲዛይን እስካወጣን ድረስ አያችሁት አይደለ? አሁን ይሄን የሰራ ነው ይሄንንም መስራት ነው ማለት ነው። አሁን ምንም ልዩነት የለም። ይሄን የዚህ ጋር አንደኛው ላይ ስንደርስ 3 ደብል ክሮሼት ከዚህና ከዚህ እንጨምራለን። ከዚህ አንዳንድ እንቀንሳለን። ከዚህ ከዳርና ከዳር ከዛ መካከል ላይ ስንት ይሆናል? 7 አድርገን ሁለት ሰንሰል አንዷን ታለፍን በኋላ እንደዚህ ማለት ነው። ይሄንን ተመሳሳይ ነው። ሁለት ሰንሰል ከሰራን በኋላ እዚህ ጋር 3 ደብል ክሮሼት እንሰራለን ከላይና ከላይ። ከዛ ይችን እናልፍና ከዳርና ከዳር እናልፍና ይች ከዚህና ከዚህ እናልፍና ስንት ይሆናል? 7 ይሆናል ማለት ነው። 15 ከዛ አንዷን አልፈን ሁለት ሰንሰል ሰርተን እዚህ ጋር እንደገና እንሰራለን ማለት ነው። ይሄንን የሰራነውን እዚህ ጋር መስራት ማለት ነው። ምንም ነገር እንትን የለውም። እንደ ደቂቃው ነው። ዙርማን ካልገናኝ አይሁ እንደምታዩት ዙርማው ላይ ደርሻለሁኝ እንዳልኳችሁ ከዚህ 7 እኩል ቦታ ላይ ከፍለን አሁን እዚህ ጋር ከዚህና ከዛ አንዳንድ እንጨምራለን። መካከል ላይ 3 ይሆናል ማለት ነው። እዚህ ጋር 1 ከላይ 2 ከዳር ላይ 3 ማለት ነው። ስለዚህ በጣም ቀላል አሰራር ነው። በጣም ደስ የሚል ዲዛይን ነው። ቀላል አሰራር ለጀማሪዎች ማለት ነው። ስለማይታይ እንደዚህ ሁለት ሰንሰል ከዛ እዚህ ጋር 1 2 3 እንደ ሁልጊዜ ምዝር መሙሊያ ላይ ስንደርስ እንደዚህ አድርገን ቁጥር እናደርጋለን ማለት ነው። ከዛ አሁንም በዚህ ጋር እንደዚህ አድርገን እንደዚህ እያደረግን እዚህ ሁለት ሰንሰል ሰራ ነው ድረስ እንደዚህ እያደረግን ነው የምንሰራው። ይኸው አሁን እዚህ ጋር ደርሻለሁ። መካከል ላይ 3 ሰንሰል ሰራለሁኝ። ተመሳሳይ ቦታ ላይ 3 ደብል ክሮሼት ማዕዘን ማለት ነው። 3 ደብል ክሮሼት ሁለት ሰንሰል 3 ደብል ክሮሼት እዚሁ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት ተመሳሳይ ቦታ ላይ እንደዚህ ማለት ነው። አሁን የት ጋር ደረስን ማለት ነው። አይቆርጣችሁ ልዩነቱ ይሄ ወፍራሙ ክር ስለሆነ በጣም ትልቅ ሆነ። ይሄንኛው ደግሞ ቀጭኑ ክር ስለሆነ ነው እንጂ ምንም ነገር ለእንትን የለውም ማለት ነው። ምንም ልዩነት የለውም። ይሄው እዚህ ጋር ደርሰናል። አሁን ቀጣይ ደግሞ ክፍል 1 ላይ እዚህ ላይ ይበቃናል። ደቂቃው በጣም በስቷን ክፍል 2 ላይ እዚህ ላይ ይበቃናል። ክፍል 3 ላይ ደግሞ ይሄንን ማዕዘኑን ይሄንን እንደዛ አይደለም የምንሰራው በነገራችን ላይ ማዕዘኑን ከዛ ይሄንኛውን ዲዛይን እንዴት እንደምናወጣ እና ይሄንኛው እንዴት እንደምንሰራ እናያለን ማለት ነው። በክፍል 3 አክሽን ደቂቃው በጣም በዛ። ደቂቃው ሲበዛ በጣም ስለሚያሰለች ለክፍል 2 ይሄን ይመስላል። ቀጣይ ክፍል 3 ላይ እስከምንገናኝ ባይ ባይ።